ሰላም እግዚአብሔር ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በ75ኛ ልዩ ገጠመኝ ተከስቻለሁ። እንግዲህ መምህርዬ ተራ በተራ እንድናቀርብ ፈቅዶልናል። እሱም እንደምታዩት ሰሞኑን ትንሽ ቢዚ ነው። በላይቭም ላይ በስነ ስርዓት እያገኘ ነው አይደለም፣ ገጠመኝም እያቀረበልን አይደለምና እኛ ጠፋብን ያልን ባቀረብነው ጥያቄ መሰረት እኛ እንድናቀርብ ፈቅዶልናል። በዚህ መልኩ እናግዘው ብለናል። እስኪ እንግዲህ አበረታቱን። አስተያየታችሁን ደግሞ ኮሜንት ላይ እንጠብቃለን። ይሄንን አስተካክሉ፣ ይሄንን አድርጉ እያላችሁ ትነግሩናላችሁ ማለት ነው። ይህ የኤፍታ መዝሙር ቤት ነው። ባቀረባችሁልን ጥያቄ መሰረት የወይራ መቁጠሪያና የከርመድ መስቀል ጌታችን ኢየሱስ ክርስቶስ ተሰቅሎበታል ተብሎ በሚታሰበው እንጨት የተሰራ መስቀል ነው። የተለያዩ ድርሳናት፣ ገድላት፣ የጸሎት መጽሐፎች መተውላችኋል። መታችሁ መውሰድ ትችላላችሁ። ስልክ ቁጥር ከስራ አለ። አሁን ወደ ፕሮግራማችን ዛሬ እንግዲህ ይዤላችሁ የመጣሁት ልዩ ገጠመኝ ትንሽ አስተማሪ ነው። እንደምትማሩበትና ብዙ እንደምታተርፉበት ተስፋ አደርጋለሁ። ታሪኩ የሚጀምረው ከእናትና ከአባት ነው። እናት የደብተራ ልጅ ናቸው። አባት ደግሞ ደብተራ ጓደኛ አለው። ያ ማለት የደብተራ ልጅና የደብተራ ጓደኛ በትዳር አንድ ሆኑ ማለት ነው። እናት ባላቸውን ያገቡት በመስተፋቅር ነው። ያንን እንግዲህ እስካሁኑ ድረስ አሁን እስካለንበት ጊዜ እስከ ያው እድሜያቸው አሁን ወደ 70 ምናምን ተጠግቷል። ያኔ ነው የምላችሁና ይሄንን ታሪክ የሚያውቅ የለም። አሁን ነው የታወቀው በመስተፋቅር መጋባታቸውንና እኒህ ጥንዶች 3 ልጆችን አፍርተዋል በትዳር 3 ልጆች። አንደኛው የመጀመሪያ ልጃቸው 21 አመቱ ነው። ባለ ታሪካችን ሁለተኛ ልጅ ደግሞ 19 አመቷ ነው። ሶስተኛ ልጃቸው ደግሞ 16 አመቱ ነው። 2 ወንድና 1 ሴት ልጅ ነው ማለት ነው ያላቸው። እናም እነኚህን ልጆች ለማሳደግ ብዙ ጥረዋል፣ ብዙ ሞክረዋል። ያ ማለት ደግሞ እንደማንኛውም ሰው በመሰረታዊ ኑሮ አይደለም፣ በመውጣት በመውረድ በምን አይደለም። በምንድነው ልጆቻቸውን ለማሳደግ እንትን እያሉ ያሉት? በድብትርና በመተት በጥንቆላ። ምክንያቱም ያው ሞያው በእጃቸው ነው። ሞያ እንበለው እንጂ ለነሱ ማለት ነው። ያ ማለት የእናት አባቷ ደብተራ ነው፣ የአባት ደግሞ ጓደኛው ደብተራ ነው ማለት ነው። እናም እዚህ ቤተሰብ ውስጥ ትንሽ ችግር የሆነባቸው ነገር ሴት ልጃቸው ትንሽ አስቸጋሪ የሆነ ባህሪና ጸባይ ያላት። ያ ማለት ጸባዩ አስቸጋሪ ሆኖ ሳይሆን የገጠማት አንድ ችግር አለ። እሷ ያው ባታቀውም ልጅ ዝምተኛ ነች፣ ቶሎ አኩራፊ ነች፣ ትነጫነጫለች። ወንዶችን ደግሞ በፍጹም አትወድም፣ ወንድሞቿንም ጭምር። ወንድሞቿ እንኳን አጠገቧ ሲቀመጡ እንደ እህቴ ብለው እንደ ሲጫወቱም ከልጅነት ጀምሮ ስትቀርባቸው ተነስታ ነው ቦታ የምትቀይረው። በሯን ዘግታ ቆልፋ ከስልኳ ጋር ብቻ ነው የምትውለው። ስልኳን ነው ጓደኛ ያደረገችውና ቤተሰብ ይሄ ነገር በጣም አሳስቧቸዋል ወላጆች። በዚህ ምክንያት ብዙ ጊዜ ልጅን ይሄ ነገር ምንድነው ልጄ እንደዚህ እኮ አንደኛ ተምረሽም በውጤትሽ ጥሩ ደረጃ ብታመጭም ልትሰሪበት አልቻልሽም፣ ወደ ውጭ ወጥተሽ እንደ ጓደኞችሽ መጫወት አልቻልሽም። በቃ እንደማንኛውም ሰው ማህበራዊ ኑሮ መልመድ አለብሽ፣ ምን ይሻላል ብለው መፍትሄ ፍለጋ ብዙ ሞክረዋል። ለ8 አመት ምናምን ያክል ብዙ እንትን ብለዋል ማለት በመተቱም ጉዳይ ብዙ ነገር ሞክረዋልና ግን ደግሞ ጓደኛው እንደምታውቁት ደብተራ ነው። መፍትሄ ብለው የሄዱት እሱ ጋር ነበረ። ልጅ ሳታቅ ብዙ ነገር እየሞከሩ ነበረ በ8 አመት ውስጥ፣ ግን ያው አልተሳካም። አሁን ላይ ግን ደብተራው እናት ሄዳ ስትጠይቀው ልጄ እንደዚህ ብዙ ጊዜ ቢሞክሩም አሁን ግን እባክህን መፍትሄ ፈልግልን ብላ ስትነግረው መፍትሄ ብሎ የነገራት ምንድነው ቤተሰቦቼ ኩልታኩለሽ አፍጥጭባት
እሷ ያያየችሽ አጠገቧ ሆነሽ ተኳይ ነበር ያላትና ሄዳ ልጇ ያለችበት ቦታ ላይ እየተኳለች ታወራታለች ተጠግታ በደንብ ተጠግታና ከጠየቀችሽ ንገሪያት ለምን እንደምትኳይ ካልጠየቀችሽ ግን ምንም አትበያት ብሎ ነው የነገራትና ሄዳ ግን እየተኳለች እናት ልጅ አልጠየቀቻትም ምንም አላለቻትምና ተናደደች እናት ተናደደች አትንገሪያት እሷ ካልጠየቀችሽ ተብላ ነበር ግን ደሞ ስለቸኮለችና ስለተናደደች እንዴ የኔ ልጅ ለምንድነው ማጠይቂኝ ኩልስኳል አጠገብሽ እንደዚህ ኩልስኳል አይተሽኝ ታቂያለሽ ትላታለች አይ ማዬ አላቅም ምናምን ነገር ትላታለችና ምን ነው ምን ይገርማል ማለት ብትኳይም ባትኳይም ምን ችግር አለው ብላት ነግራታለች ማለት ነው እናት የኔ ልጅ እስኪ ነይ ዛሬ ተኳይ ስትላት እንዴ ማዬ ምን ነው ዛሬ ምን ተገኘ ከዚህ በፊት እኮ እንደዚህ ብለሽኝ አታቂም ትላታለች ማለት ነው ከዛም ግዴለሽም የኔ ልጅ ለኔ ስትይ ነይ ግዴለሽም እሺ ነይ ልኳልሽ አለቻትና እሺ ማዬ ደስ እንዳለሽ ምናምን ብላ እንትናለች ያው ትንሽ አንገራግራ ነበር እንዴ ማዬ እኔ አልፈልግም እኔ እንደዚህ አይነት ነገር ምናምን ብላ እንትን ብላት ነበር ማለት ነው እምቢ ብላት ነበር ትንሽ አስቸግራት ነበር ግን ደግሞ እኔ እንድደሰት አትፈልጊም እኔን እናትሽን አትታዘዥም አትሰሚም ብላ እንድትኳል አደረገቻት አንድ አይኗን ኳለቻት ማለት ነው እናም አንድ አይኗን ከኳለቻት በኋላ በእስኪ ጠጋ ብለሽ ወደ መስታወት ብላ ስታየው ጠጋ ብላ ወደደችው እንዴ ማዬ ደስ ይላል በጣም በቃ ይሄኛውንም ኳየኝ ስትላት ነይ ራስሽ ጠጋ ብለሽ ኳዩ ሌላኛውንም አይንሽን ማለት ነው ሁለተኛውን እና ጠጋ ብላ ተኳለች ማለት ነው እናም አንድ አይኗን እናት ኳለቻት አንድ አይኗን ደግሞ ራሷ ተኳለች ያ ማለት እናት ይዘው የመጡትን መንፈስ ባንድ አይኗ አስገቡት እዚህ ጋር ያለው መንፈስ ደግሞ እሷ ልጅቷ ላይ ያለው መንፈስ ደግሞ በራሷ ተቀበለችው ማለት ነው ያ ማለት ገባ ማለት ነው አጅሪው እናም ከዚህ በኋላ ታሪክ ተቀየረ ብዙ ነገሮች ተቀያየሩ ተለዋወጡ ልጅቷም ያው እንግዲህ አሁን አጅሪው ገብቶ ይለ አሁን የበፊቱ ባህሪዋ የለም በጣም ማለት አስቸጋሪ ነው እኔ በጣም ነው ታሪኩን በጣም ስሰማው በጣም ነው ያዘንኩት እናም ከዚህ በኋላ ልጅ ያልሆነ ነገር ውስጥ ነው የገባችው በጣም ያው ቃሉ ትንሽ ከብዳል ጋጠወጥም ይባላል አይደለ እንደዛ ሆነች ወንዶችን አሳዳጅ ሆነች ውስጧ ያለው መንፈስ ያው ወንድ እንድትቀርባ ያደርጋትም ነበር አይነጥላው አሁን ደግሞ ያው እሱም ስለተናደደ ዛሩም ያው ልጅቷ ለምን በሚለው እንትን እንድትል ነው ያደረገው ማለትም ሰዎች እንድትጠቋቆሙባት በፊት ጨዋናት በሚለው ነበር ሰፈር ላይ መነጋገሪያ የሆነችውና አሁን ደግሞ እሷኮ ባለጌናት ያሉ ሰዎች መጠቋቆሚያ እንዲሆኑባት ነው ያደረገውና በሚያሳዝን ሁኔታ ልጅቷ በየመጠጥ ቤቱ ትሄዳለች ትጨፍራለች ወንድ የተባለ አይቀራትም ሰፈር ውስጥም ወጣ ያለችም በቃ ቤት ዘግቶ መቀመጥ ቀረ እና በሚያሳዝን ሁኔታ ልጅቷ ህይወቷ ተበላሸ እናት አባትም በጣም ነው የደነገጡት በዚህ ሁኔታ በጣም ወንድሞቿም በጣም ነው ያዘኑት ኢቭን ወንድሟ ታናሽ ወንድሟ ሁሉ ናይት ክለብ ስትጨፍር አግኝቷት በጥፊ መቷታል እና ፊቷ እስከሚያብጥ ድረስ በጥፊ መቷት ወደ ቤት ይዟት ሄዷል በዚህም ደግሞ የሚገርማችሁ አባትና ልጅ ተጣልተዋል ትንሹ ልጁና አባትየው ማለት ነው ልጄን እንዴት ትመታታለህ እኔ እንኳን እጄን አንስቼባት አላቅም ታላቋ እንኳን መቷት አያቅምና እንዴት ትመታታለህ በሚል እናትና አባትና ልጅ ተጣልተዋል እናም ቤተሰብ ደብተራው ጋር ሄደው ልጃችን እኮ እንደዚህ ሆነች ብለው በጣም ያዘኑ ይነግሩታል እናንተ ደግሞ ምንድነው አንድ ጊዜ ዝምተኛ ሆነች እንደዚህ ሆነች አሁን ደግሞ እንደዚህ አድርግልኝ አላችሁኝ መፍትሄ ሰጣችሁ አሁን ደግሞ ምንድነው የምትሉኝ ይላቸዋል ማለት ነው እና ምን እናድርግ ጨንቆን እኮ ነው እኛ እኮ ያኔም እኮ ግራ ቢገባን ነው እና አሁንም እባክህ ልጃችን እንደዚህ ሆናለችና ምን እናድርግ ብለው ደብተራው ጋር ሄዱ ያው ምንም በቃ ምናምን ብለው ነው እንትን ያላቸውና በተደጋጋሚ ሲሄዱበት ማለት ነው እናም በዚህ ሁኔታ እናት ራሱ ሳትቀር ከታላቅየው ልጅ ጋር ተጣልታ ነበር ያ ማለት
እህት እንደዚህ እስክትሆን እንዴት ትጠብቃለህ አትቆጣትም ታላቅ አይደለህ በሚለው ማለት ነው ታናሽዮ ልጅና አባት ተጣልተዋል በዛ በኩል እናትና ታላቅዮ ልጅ ደግሞ ተጣልተዋል እናም እንደዚህ ሆኖ ከስንት ጊዜ በኋላ ጓደኛ አለቻት ሰፈር ላይ ማለት ነው ጎረቤት ላይና ጓደኛዋ በጣም አዝናለች በጓደኛዋ እንደዚህ መሆን በጨዋነቷ የተመሰከረላት ጓደኛዬ እንዴት በዚህ ደረጃ አሁን የሰፈር መጠቋቆሚያ ትሆናለች በሚል በጣም ታዝን ነበር ይች ልጅ ደግሞ የመምህርን ትምህርት የምትከታተል ነበረች ጓደኛዋ ማለት ነው እናም መምህርዬ ጋር ደውላ አንድ ቀን መምህር ላገኝ ፈልጌ ነበር ብላ አገኘችው እናም መምህር እንደዚህ እኮ ተፈጠረ ጓደኛዬ በሰፈር የተመሰከረላት የተጨበጨበላት ጨዋ ነበረች ከቤት እንኳን አትወጣም እንዳለች እንኳን እስከማይታወቅ ድረስና አሁን ላይ እንደዚህ ብላ የነገርኳችሁን ያለፈውን ሁኔታ ነገረችው ማለት ነው እናም ስትነግረው ደወለላት ከመምህር ጋር ሆኖ አንድ ላይ የሆነ ካፌ ውስጥ ተቀምጠው ደወሉላት ሲደውሉላት ቶሎ ነው የመጣችው መታ ልክ እንዳየቻቸው አጠገባቸው መምህር እግር ስር ቁጭ ብላ ተደፍታ አለቀሰች እንዴ ምን ሆነሽ ነው ምን ተፈጥሮ ነው ምን ብለው ደግሞ እነሱ ተደናግጠው ሊያረጋጓት ሞከሩ እንደዚህ የሆንኩት በእናቴ ምክንያት ነው ትላቸዋለች ያ ማለት አውቃ ወይም እንትን አይደለምና መምህርን ስታየው ምንድነው ትዝ ያላት መምህር እንዴት ልታውቂ ቻልሽ በእናትሽ ምክንያት መሆኑን ሲላት አይ ቲክቶክ ላይ እኮ አንዳንድ የተቆራረጡ ቪዲዮዎችን አያለው በኩል መንፈስ እንደሚገባ አያለሁኝና ለዛም ነው አሁን ላይ ሳይህ እሱን አስተውሼ ነው ምክንያቱም ኩሉን ከተኳልኩ በኋላ ነው ዘማዊ ሴሰኛ የሆንኩት ወንዶች ባጠገቤ ካለፉ ይሄ ወንድ ብዬ ከተመኘሁት ካየሁት እንኳን በዛ በአይኔ አፍጥጬ ካየሁት እንኳን ያን ወንድ ምንም ይሁን ምንም ወጣትም ይሁን ትልቅም ይሁን ይገናኘኛል እንገናኛለን እና እናቴም የምትፈልገውን ነገር ነው የምታገኘው በኩሉ ምክንያት የምትፈልገውን ነገር ሰፈር ላይ ምንም ጠይቃ ምንም እንቢ የምትባለው ነገር የለም ገበያ ሱቅም ላይ ቢሆን እቃ ለመግዛት ሄዳ ምንም በቃ በትንሽ ብር አልያዝኩም ካለች እንኳን ዝም ብለው ይሰጧታልና እንደዛ ነበር ስለዚህ በእናቴ ምክንያት ነው ብላ አለቀሰች እናም አረጋጓትና የተፈጠረው ነገር ንገሪን እስኪ ምናምን ሲሏት በቃ እናቴ አንድ ጊዜ በግድ ካልኳልኩሽ ብላ ቋለችኝ ከዛ በኋላ ዘማዊ ሆንኩኝ ከቤት ወጣው በቃ ዘልዛላ ሆንኩኝ ብላ ተነግራቸዋለች እናም ስልኳ በዛ መሃል እየጠራ ነበር እና ይደወላል ምንድነው ምንድነው የሚልሽ ምናምን አንሹ እስኪ ምናምን ብለው ሲሏት መምህርዬና ያቺ ጓደኛዋ አሁን መጨረሻ ሰዓት ያገኘውት ሰው ነውና በቃ ማለት እንደፈለገ ነው እንትን የሚለኝ ማለት አሁን እኔ ነኝ በርግጥ ልጁን ወደኔ እንድመጣ ያደረኩት ሰውየውን ትልቅ ሰው ነው ባለስልጣን ሰው ነው እና መጨረሻ ላይ ያገኘውት ነው ትንሽ ከሌሎቹ ሻል የሚል የወደድኩትም እሱን ነው ምናምን ትላቸዋለችና አንሹ እስኪ ምንድነው የሚልሽ ምናምን ብሎ መምህርዬ እንትን ሲላት አነሳቹና ሄሎ ምናምን ስትል አንቺ ምንድነው ደይ ስልክ ማታነሹ ምናምን ብሎ ቆጣ አለ በቃ የሆነ እንዳለችው ከሆነ ባለስልጣንም ስለሆነ በቃ እንትናለና ቆጣ ምናምን ሲል መምህርዬ ስልኩን ስጭኝ አላትና ተቀበላት ከዛም ሄሎ ምናምን ብሎ ሲያዋራው መምህርዬ ምንድነው ምትላት ልጅቷን ምንድነው አንተ ማን ምናምን ብሎ ሲል መምህር ማነህ ሲለው መምህርን እኔ ባለቤቷ ነኝ ይለዋል መምህር ነው እንዴ መጣው ለየት ነው ያላችሁት ምናምን ሲለው እዚህ ቦታ ነው ትመጣለህ እንደዚህ ቦታ ሲለው አሁኑኑ መጣው ምናምን ብሎ መጣ ማለት ነው ሲመጣ ወንድሞቿም መተው ነበር ከዛ በኋላ መተው አንድ ላይ ጓደኛዋ እና ወንድሞቿም ነበሩ ትንሽ ባለስልጣን አይደለ እንትን ይያለ መጣ ምናምን የሆነ በቃ ራሱን ያው አንዳንዴ ትንሽ አለ አይደለ ትንሽ ከፍ ያለ ስልጣን ያላቸው ሰዎች እንዴት እንደሆነ ታቃላችሁ እና መጣ ትንሽ እንዴት ምንድነው እዚህ ምትሰራለሽ ምናምን ብሎ እንትን አላት ምን ጫጨቃት ምናምን ነገር እሱንም ያው ለመምህርዬ ላይ ራሱ ጓ ምናምን ሊል ሞከረ ከዛም ተነስታ ጎተታት ማለት ነው እሷ አልፈለገችም ሄድ ሲጎተታት አይ እንግዲህ ምናምን ብሎ መምህርዬ ቆጣ ሲለው እሺ አንተ ምንድነው የምትለው ምናምን ሲለው ተቀመጥና በርጋታ እናውራ እንደዚህ በመሆን የሚፈጠር ነገር አይኖርምና ተቀምጠህ እናውራ ይለዋል
እሺ ምናምን በቃ እሺ በቃ ምናምን ብሎ ደስ ባይለውም ተቀመጠ። እናም ተቀመጠና አንተ የወደድካት በእውነት ወደሃት አይደለም ግን ደግሞ እናቷ ኩል ምናምን ኩላት አለች በማት ማለት አታቅም ልጅ አታቅም እንደዚህ አይነት ነገር አሁን ላይ ነው መምህርን ስታየው እንደዚህ ምናምን ያወቀችውና ውስጧ ባለው ያለው የቡዳ መንፈስ ነው እንድትፋቀሩ ያደረገው እንጂ ፍቅር አይደለም ምናምን ይለዋል። እናም እየተናደደ የጮኸ ምናምንም ቢሆን ተቀመጠ። አንደኛ የዛ ቤት ከስተመር ነው ሰውየው ስልጣኑንም እንትን ለማሳየት ሞከረ። ሚሆንም ግን ተቀመጠ እና መምህርዬ ያለውን ነገር ነገረው። ልጅቷን የወደድካት ውስጧ ያለው የቡዳ መንፈስ ባይኗ ስላየች ነው እንጂ ወደሃት አይደለም ምናምን ሲለው እንዴ ምንድነው የምትለው ምናምን ሲል አይ ግድ የለህም ተረጋግተህ ሰማኝ ይለዋል ማለት ነው። ከዛም ምን ተፈጠረ? እናቷ ነች ኩልኩላት እንደዚህ አድርጋ ወንዶችን እንድታይ ወንዶችን እንድታማልል። ምክንያቱም ልጅቷ አሁን ላይ እድሜዋ በጣም ሄዶባት ነበረ። ትዳር የሚባል ነገር አለ። ሴት ልጅ ደግሞ ታቆይለ ያው እድሜዋ ከሄደ እና እንድታገባ በሚለው በመናፍስቱ እንትን አዋርሳት ነበርና በዛም ነው የተዋወቀችው። እና እንደዚህ ነው አሁን አንተ ብትጠመቅ ይች ልጅ ብትጠመቅ እርግጠኛ ነኝ አብራሃት አትሆንም ትጠላታለህ ይለዋል። ምክንያቱም ጸበል ቦታ ከሄደ ያው ማይሸኝ ነገር የለም አይደለ መንፈሱ ስለሚሸኝ ማለት ነው። እና እንዴ እውነትሽን ነው አንቺ ምናምን ብሎ ዞር ብሎ ይመለከታታል ማለት ነው። አዎ እኔ በሰዓቱ አላቅም ነበረ አሁን ላይ ግን ሲገባኝ አዎ እንደዛ ነው ልክ ነው መምህር የሚያወራው ልክ ነው ትለዋለች ማለት ነው። እና ይሄንን ትምህርት አዳምጠው በደንብ አዳምጠውና አንተም ተጠመቅ እሷም ተጠመቅ ብሎ መምህርዬ ትምህርት ይሰጣዋል ማለት ነው። ፍላሽ ላይ ጫነለት። እናትየው ጋር እንዲደወል ፈልጋለሁ እውነታው ማወቅ ፈልጋለሁ ይላል ማለት ነው። ከዛም እናትየው ጋር ተደወለ። ሄሎ ማልበል ምናምን ብለው እናት ሲያወሩ እኔ እንደዚህ ነው ስለ ልጆቹ ጉዳይ ማውራት ፈልጌ ነው ይላቸዋል እናት ጋር መምህር ማለት ነው። ከዛ ሙያው እኔም በእናት በቃ መፍትሄ ፈልጋለሁ ልጄ በጣም አስቸግራኛለች ትለዋለች። እንግዲያውስ እንደዛ ከሆነ በቃ ቤት እንመጣለን ምናምን ይላል። ከዛም ተያይዘው በሰውየው መኪና ወደ ቤት ይሄዳሉ። ቤት ሲሄዱ እንደው ተጭነው ወንድም እህት መምህርዬም ብዙ ሆነው ሞልተው ነው ሄዱትና መንገድ ላይ ሁሉ ትራፊክ አስቆሞት ነበረ። ትራፊክ አስቆሞት ያው መታወቂያ ምናምን አሳያቸው ስልጣኑን ያው ያቃሉ ምናምንና ሂድ በቃ አለፍ ነው ያሉት ምንም አላሉትም ማለት ነው። ከዛ ይሄዳሉ ቤት ሄደው ያለውን ነገር እናት እንደዚህ ነው ብላ ስትጠየቅ አዎ ትላለች። አባትም ነበርና በሰዓቱ እኔኮ አባታችሁንም ያገባውት በመስተፋቅር ነው ትላቸዋለች ማለት ነው እናት። እና አባትየው በጣም ነው የደነገጡት። ከተቀመጡበት ብድግ ብለው ቁጭ ነው ያሉት። ምንም ማምጣት አይችሉም ምንም ማድረግ አይችሉም ምክንያቱም እድሜያቸው ስለሄደ አሁን እድሜያቸው አልፏል አያገቡ ከዚህ በኋላ አይፈቷት። እሳይ ደጋረኩ ምን አጠፋው ታዲያ ይሄው 3 ልጆችን ቆንጆ ልጆች አፍርተናል ታዲያ ምን ይሁን ነው የምትለው ምናምን ብለው እናት ቆጣ ብለው ተናገሩት ማለት ነው። ነው ይሁን እሺ ብለው አባት ተረጋጉ ማለት ነው። ከዛ በኋላ በቃ ልጅቷ ጸበል ቦታ መሄድ አለባት ተባለ። ጸበል ቦታ ይሄ ባለስልጣን የተባለው ሰውዬ አመላለስ ማለት 3 ቀን ምናምን እንተናላት እዛ ወስደዋት ተከራይተውላት ነው የሆነ ጸበል ቦታ ያስቀመጧትና 3 ቀን በተከታታይ ይሄደ ያያት ነበረ። ግን ደግሞ በአራተኛው ቀን አልሄደም። ከዛ በኋላ አልሄደም። ሲደወልለትም አያነሳም። ያ ማለት ያፋቀራቸው ማን ነበር? አጅሬው ነው ማለት ነው። እናም ልጅ ተጠምቃ እዛው ዳነች። እናም አንድ ያልነገርኳችሁ ነገር ቢኖር ልጅ በዛ ህይወት ውስጥ ያለች ሆቴል ውስጥ ምንም በምትልበት ቦታ ላይ ቤተሰብ እንደ ልጃችን አሁንማ እኮ በቃ ብትመረመር ራሱ ይሄ HIV ሳይኖርባት አይቀርም ምናምን ብለው እንትናሉ ማለት ነው። እናም እውነትም ስትመረመር እንዳለባት ተነገራቸውና በጣም ነው ያዘኑት። አሁን ግን ጸበል ቦታ ስትሄድ መንፈሱም ተሸኝቶላታል እና ሐኪም ቤት መጣ ደግሞ ስትመረመር የለብሽም ተባለች። እንዲኖርባት ያደረገው ማን ነው? አጅሬው መንፈሱ ማለት ነውና የለብሽም ተባለች። ከዛ በኋላ ድና ወጣች ማለት ነው። ከጸበል ቦታ ወጣ ወደ
ሐኪም ቤት ምናምን ጤና ጣቢያ ይወስዷታል ማለት ነው ምክንያቱም HIV አለብሽ ተብላ ነበር ከዛም ሄዳ ስትመረመር ምንም የለብሽም ተባለች ያ ማለት እንዲኖርባት ያደረገው አጅሬው ነው ማለት ነው መንፈሱ ነው እና ከ15 ቀን በኋላ ልክ እንትን ብላ ቤት ከመግባቷ ነው ከጸበል ከመምጣቷ ሰውየው ደወለ ባለስልጣኑ ማለት ነው ደወለና እንዴ ገርማቸው እንዴ ጠፍተ ሲደወልልህ ማታነሳም እንዴት ከየት ተገኘ ምናምን ብለው በጣም ገርማቸው እንተ ሲሉት ሲጠይቁት አይ ከታተላት ነበርኩ ማን ጋር ነው የደወለው እናት ጋር ነው የደወለው እና ከታተላት ነበርኩ ስልኳን የካህኑን ስልክ እዛ ጸበል ቦታ ወስጄ ነበር ከዳነች አገባታለሁ እኔም ሄጄ እጠመቃለሁ እሷ ካልዳነች ደግሞ ሃይማኖቴን እቀይራለሁ ነበር ያለውና ከታተላት ነበር ይላል አረ አሁንማ ድና ልጄ ይሄው ወደ ቤቷ ገብታለች ብለው እናት ደስ ብሏቸው ምናምን እንትናሉ ማለት ነው ነገሩት በጣም ደስ አለው ቤት መጣ አያቸው ምናምን ያለው ነገር በጣም ደስታውን አብሮ ተካፈለ አብረው አሳለፉ ማለት ነው እናም እናት ስለ እንትኑ ጉዳይ አባትየው በጣም ማለት ሐሳብ ጥያቄ ሆኖበት ነበር ያው ቢናደድ ምንም ማድረግ ስለማይችል በመስተፋቅር እንዳገቡት እንትን እናም ከዚህ በኋላ ያንን ጓደኛህን እዚህ ቤት እንዲመጣም አልፈልግም ከዚህ በኋላ እንዳታገኘው ትለዋለች እናት ማለት ነው ምክንያቱም ይበቃል ከዚህ በኋላ እኔ ያሳለፍኩትን ነገር እኔ ነኝ የማቀው ምንም አልጠቀመኝም ልጄንም ይሄው በራሴ ነው እንድትበላሽ ያደረኳት ብላናት እንትናለች ማለት ነው እሺ በቃ ይሁንልሽ ምናምን ብሎ ከዛ በኋላ ደብተራው እንዳይመጣ ነው የተደረገው አባትም በቃ ከዚህ በኋላ አልፈልግም እንደዚህ አይነት ነገር አልፈልግም ምናምን ሲለው አለና አባትም በቃ እኔ አንድ ነገር ብቻ ነው የሚያሳስበኝ ምንም ነገር አልፈልግም አሁን በቃ ልጄ ትዳር እንድትይዝልኝ እና ፍሬዋን የልጄን ፍሬ ማየት ፈልጋለሁና ልጅ መሳም ፈልጋለሁና እንደዛ ሲል እንዴ አንድ ነገር ብቻ ነው የምፈልገው ሲል ምናምን ነገር ጥያቄ ሆነባቸው እናት እንዴት ስለራሱ አያስብም አሁን ስላለንበትና ምንድነው የተፈጠረ ነገር ይሆን እንዴ ከልጅቷ ጋር ብሎ ልጅን ይጠይቋታል ከአባትሽ ጋር ሄድሽበት ቦታ ነበር እንዴ እንደዚህ ምን የተፈጠረ ነገር አለ ምናምን ሲሏት ዝም አለች ልጅ እና ዝም አለችና ትንሽ ቆይቶ አባት ምን ይላል መሰላችሁ የዛሬ ስንት አመት መሰላችሁ ከ3 4 አመት በፊት እንትን አለ ማለት ነው ጓደኛው ጋር አስተዋውቋት ነበር እና እንድታገባ እንድትወልድ ስለሚፈልጉ ጓደኛው ጋር ወስዶ አስቀምጧት ነበር ለ5 ቀን ያ ማለት እሷም ጸበል ቦታ ነው ገዳም ነው ይሄድኩት ብላ ነው ያለችው ምክንያቱም እድሜዋም ስለሄደ እሷም አሳስቧት ነበር የእድሜዋ መሄድ አልወለደችም አላገባችምና ገዳም ነው ይሄድኩት ነበር ያለችው እማዬ ታስታውሽ የለ ያኔ ጸበል ቦታ ነው ገዳም ነው ይሄድኩት ብዬሽ የሆነ 1-5 ቀን አልነበርኩም አይደል ቤት ስትላቸው አዎ ምናምን ብለው ወንድሞቹ ማስታወሱ እናትም አስታወሰች አዎ እና የት ሄደሽ ነው ምናምን ሲሏት አባቴ ከጓደኛው ጋር አስቀምጦኝ ነበር ጓደኛውን እንዳገባለት ይፈልግ ነበርና ከሱ ጋር አስተዋውቆኝ ተቀምጫለሁ እና በምንድነው ዛዲያ በምን ተለያያችሁ ምናምን ስትላት አይነ ጥላ ነበር አይደለ በውስጧ እና አይነ ጥላ ደካማ አደረገው ማለት ያው ይገባቻል አይደለ እና ደካማ አደረገው ያው መኝታ ላይ ምናምን ነገርና በዛ ደበረው ሰውየው አይ በቃ እኔ እንደዚህማ አልፈልግም እኔ መውለድ ምናምን ነው የምፈልገው እንጂ እንደዚህ ከሆነማ ይቅርብኝ ብሎ ወደ ቤት ያባረራታል እናም በዛ ምክንያት ነው እናም አባት በዚህ በጣም ደንግጠዋል ያው ታሪኩ በመታወቁ የሰሩት ስራ በመታወቁ ደንግጠዋል በቃ ከዚህ በኋላ እንግዲህ ያለፈው አልፋል ንስሐ ግባ አለችው እናት አንተም ንስሐ ግባ እኔም ንስሐ ልግባ ተባባሉና እናትና አባትም ንስሐ ገቡ ወንድሞችም በቃ በዛ ቤት ሰላም ሰፈነ በጣም ደስ የሚል ቤተሰብ ሆነ ማለት ነው እናም እዚህ ቤተሰብ ላይ ያለው ነገር ሁሉ አሁን በንስሐም በምንም ታጠበ ማለት ነው ይህ ባለስልጣን ደግሞ አሁን አገባታለሁ ብሎ ሽምግልና ልኳል ደስ አይልም እኔ በጣም ነው ደስ ያለኝ እውነት ምክንያቱም በጣም እንጃ ደስ የሚል ነገር ነውና
እናንተም ደስ እንደሚላችሁ እንደምትደሰቱበት ተስፋ አደርጋለሁ ይሄንን ገጠመኝ ደግሞ እንደምትወዱትም ተስፋ አደርጋለሁ ያው አስተያየታችሁን እጠብቃለሁ በኮሜንት ማለት ነው እናም ይሄ በተዋርሶ ምናምን የሚመጣ ነገር እውነት ለመናገር በጣም ከባድ ነው ምክንያቱም በብዙዎቻችን ቤት ያለ ነገር ስለሆነ ቅድም ስለኩል ያወራው ነበር አይደለ መምህርዬ እንደሚናገረው ይሄ ምንድነው ከኩል የሚሰራበት ነገር ጉንዳን ተቆልቶ የፍየል ስጋ አድርቀው ምናምን ተፈጭቶ ተቀላቅሎ ነው አንድ ላይ እንትን የሚሉትና እኔ በጣም የሚገርመኝ ነገር የሚገርማችሁ አያስጠላችሁ እኔ አሁን ጉንዳን እንኳን አይደለም ተፈጭቶ እንደዚህ እንኳን አይደለም ሰውነቴ ላይ ላሳርፈውና ሳያት ራሱ በጣም ነው ምፈራት እንዴ ምክንያቱም በጣም ነው የሚያስጠላውና በተለያየ ነገር ሴቶች ላይ እንትን ሲያደርጉ ደግሞ በፓንታቸው በጡት ማስያዣ በተለያየ ነገር በፀጉር ሁሉ አቤት ሰው አይተኛም አይደለ በጣም ነው የሚገርመውና ይሄንን የሚያደርጉ ሰዎች ቢማሩ ማለት በቃ ንስሐ ገብተው ቢታው ቤተክርስቲያናችንን ባያሰድቡ ባይነኝ ለምን ይሄንን ያደረጉ ያሉት ቤተክርስቲያን ውስጥ ያሉ ናቸው አሉኮ በጣም የተባረኩ የተቀደሱ ብዙ አባቶቻችን አሉ ግን ደግሞ በእነዚህ ባንዳንድ ደብተራዎች ምክንያት እነዚህ ይሰደቡብናል አባቶቻችን እኛ ደግሞ አባቶቻችን እንድሰደቡብን አንፈልግም እና ይሄንን የምታደርጉ እባካችሁ ደብተራዎች የሰውንም ህይወት አታበላሹ የሰው ድል በቃ ምክንያቱም እንኳን አይደለም በኔ የደረሰ ነገር ስለሆነ ነው እድሌን ሁሉ ነገሬን ብዙ ነገሬን ነው የሚያጣሁት በእናንተ ስራ እባካችሁ ይሄን የምታደርጉ ሰዎች ብትተው ባይነኝ ለሰው አትተኙም አይደለ ለሰው ላይ እንደዚህ ለማድረግ የሰውን እድል ለመውሰድ ስንት 500,000 1 ሚሊዮን ከዛ በላይ ከምታወጡ ያንን እኮ የሆነ ነገር ብታደርጉበት ትቀየሩበታላችሁ እውነት በጣም ነው ማዝነው በጣም ማለት ነው እንደዚህ አታድርጉ ባካችሁ የሰውን እድል አትወሰዱ ሰውን አትሰሩ አያሳዝኗችሁ በየጸበሉ ቦታ ታስረው በመተት አረ ማለት እኔ ያላቅም ከባድ ነው አሁን ስሜታዊ ነው እውነት እናም እናቶች በተለይ ትንሽ ይብሳል እናንተና ልጆቻችሁ ላይ ለምንድነው እንደዚህ የምታደርጉት ልጄ እንዲወደድልኝ ልጄ እንዲፈራልኝ ልጄ በእውቀት የተሻለ እንዲሆን የገሌ ልጅ እንዲበልጥ እያላችሁ ለምንድነው የምታደርጉት ታቃላችሁ ማለት የማያውቁ እናቶች ይኖራሉ ሚስኪን ግን ይሄ ነገር አይደለም ተብሎ ሲነገራችሁ አትሰሙም እናቶች እባካችሁ ስለመድኃኔዓለም እውነት አታድርጉ እንደዚህ ልጆቻችሁን አትሰሩ ከእግዚአብሔር ጋር አታጣሏቸው እነሱ በማያውቁት ነገር ከእግዚአብሔር ጋር አታጣሏቸው እናንተውን በመናፍስት አሰራር አስራችኋቸው እንዳውቁ ያደረጋችኋቸው ዕውቀት እኮ ነገ ይሄ መንፈስ ወይ ጸበል ቦታ ቢሄዱ ቢሸኝኮ እንደገና ልጆቻችሁ ምንም ያላወቁ ነው የሚሆኑት አላዋቂ ነው የምታደርጓቸውና እባካችሁ እናቶችም ከዚህ ነገር ብትማሩ ባይነኝ ውጤቱን እንደምታዩት ነው ምክንያቱም መጨረሻ ላይ ነው ውጤቱ የሚታየው በመስተፋቀር በመናፍስት አሰራር የተጋባችሁ እናት አባት እንደዚህ ተጋብታችሁ የተወለዱ ልጆች ደግሞ እንደዚህ ነው መጨረሻቸው እነሱም እንደዛ ነው የሚሆኑት ምንም መልካም ነገር አይደለም ይሄ ትምርት ነው አትበሉ አታስተምሯቸው ይቅርባቸው እግዚአብሔር የሰጣቸው ዕውቀት ይበቃቸዋል በመናፍስት አሰራር አታዋርሷቸው ራሳችሁን ዞር ብላችሁ ተመልከቱ ከእግዚአብሔር ጋር አትጣሉ እናም ደግሞ ሴት ልጅ ምንድነው መሰላችሁ አንደኛ አይናፋርነት ሐሳቧን መግለጽ አትችልም ሁለተኛ ደግሞ ሀብት ሶስተኛ ደግሞ እንዴ ለምን ይሄ እንዴ ማን ስለሆነ ነው እሱ ምናምን የሚል አይነት ነገር አለ አይደለ እልህ ማለት ነው በልህ በምን የራሷ ታደርጋለች በመስተፋቀር ማለት ነው የራሷ ታደርጋለች እና አሁን ላይ እንደዚህ አይነት ነገሮች በጣም ነው ይበዙት ብዙ ባለትዳሮች እየተፋቱ ያሉት በዚህ ምክንያት ነው ምክንያቱም ሴት ልጅ ነች ደግሞ ይሄንን ነገር ያደረገች አለች ጸበል ቦታ ሲሄዱ ወንዶች ምንድነው በሚስትህ ናት እንደዚህ አድርጊያት ይላል ጸበል ቦታ ሚስት ባደረገችው ነው እንደዚህ ምናምን እየተባለ እና ልምድ አዲስ ነገር አይደለም በርግጥ አሁን መፋታት ለሰው ምንም አዲስ ነገር አይደለም ግን ትዳር ማለት ትልቅ ነገር ነው ከተጋቡ በኋላ መፋታት በጣም ነው የሚያስጠላው እና ለሀብት ብላችሁ የምትገቡ እህቶቻችን ደግሞ ሀብት ጠፊ ነው አላፊ ነው ሀብት ምንም ጥቅም የለውም በርግጥ የለት ከለት ኑሯችን የተሟላ እንዲሆን እንፈልጋለን
ግን ደግሞ ያንን በመናፍስት አሰራር ሳይሆን እግዚአብሔርን መጠየቅ እግዚአብሔር ጠይቀ ነው ያሳጣናል እንዴ በፍጹም አያሳጣንም እና እግዚአብሔርን ጠይቃችሁ ከሰው በላይ አታድርገኝ ከሰው በታች አታድርገኝ ከሰው እኩል እንድኖር አድርገኝ ብላችሁ እግዚአብሔርን መጠየቅ ነው በዛ ይሄዳችሁበት ሰይጣን ዛሬ ደስተኛ ሊያደርገን ይችላል ዛሬ ይሰጠናል አይደለ ነገ ግን መልሶ ይወስድብናል ይዛኔ ወይኔ ባላደረኩት ብሎ ከመጸጸት አሁን አለማድረግ ነው እና ሀብት አላፊ ጠፊ እንደሆነ ማመን አለባችሁ መኪናም ይገለበጣል ይቃጠላል ቆርቆሮ ነው ምንም ይሰባበራል እና የለት ጉርሳችሁን የለት ልብሳችሁን የጎን ማረፊያችሁን ካገኛችሁ ይበቃል አው ሀብት ምንም ጥቅም እንደሌለው እኔ ማለት እኔም አሁን አልፌበታለሁ እንደዚህ አይነት ነገር ምክንያቱም ሀብት በጣም እንዲኖረኝ ፈልጋለሁ ሀብታም እንዲሆን ፈልጋለሁ ዱባይ የተለያዩ ሀገሮች እንግሊዝ ምናምን አሜሪካ የተለያየ ቦታ ለመዝናናት ለመሄድ ፈልግ ነበር አሁን ነው ሲገባኝ እግዚአብሔር ይመስገን በእነመምህርዬ ትምህርት ተቀይሬያለሁና አሁን ነው ሲገባኝ ሀብት ምንም ጥቅም እንደሌለው ምክንያቱም ራቁታችንን ነው የተወለድነውና ምን ሄደው ራቁታችን ነው እና ግዴላችሁም ለሀብት ብላችሁ ብዙ ነገር ውስጥ አትግቡ በቃ እስኪ ይሄ የመናፍስት አሰራር የሚባል ነገር ይጥፋ እናጥፋው እስኪ ተባብረን ግዴላችሁም የሰው ሀብት ወስዳችሁ የሰው ትዳር በትናችሁ ለሀብት ንብረት ብላችሁ የብዙ ሰዎችን ህይወት ያበላሻችሁ ሴቶች ትንሽ እንደዛ የምታደርጓቸው ወንዶች አያሳዝኗችሁም ትንሽ የናንተስ መጨረሻችሁ አያሳዝናችሁም አንድ ቀን ልትጣፉ እንደምትችሉ አታስቡም ግዴላችሁም ቆም ብላችሁ አስቡ ራሳችሁን ተመልከቱ በዚህ አጋጣሚ አንድ ገጠመኝ ልንገራችሁ የዛሬ 2 አመት አካባቢ ነውና አንድ ልጅ ነበረ ካፌ ነበረው ጎሚስታ ነበረው እና በህይወት ውስጥ የሆነች ልጅ ገባች ሊጋቡ እንደምታገባው እንደምትፈልገው ነግራው ተጋቡ እሱም ትዳር በማግኘቱ በጣም ነው የተደሰተውና ተጋቡ ግን ደግሞ ሀብት እንዳለው አይታ ነው የገባችው ወዳው አይደለም በሰዓቱ ወደድኩ ወድጃለሁ አፍቅሬያለሁ ያላንተ መኖር አልችልም ምናምን ብላ ትገባለች ግን ደግሞ ወዳው አልነበረም ከአንድ አመት በኋላ ሁሉን ነገር ወደሷ ካዞረች በኋላ ሀብት ንብረቱን ከወሰደች በኋላ እጭ ከዚህ ፋራጋማ ማን ይጓተታል ብላ በሱ ሀብት ንብረት እሷ አሁን አሜሪካ ነው ያለችው ደሞም ይሄንን ገጠመኝ ታይዋለሽ ተሰሚዋለሽ ያ ነገር ከሆነ በኋላ ያ ልጅ ራሱን ነው ያጠፋው በጣም ነው ማዝነው ይሄንን ያደረግሽው እህት አሁንም ቢሆን ገጠመኙን እንደምታየው እርግጠኛ ነኝ አስቢ ስለነፍስሽ አስቢላት ያለፈው አልፏል ልጁን እንደዛ አድርገሻል እኔ በጣም ነው ያዘንኩት ይሄንን ነገር ደግሞ መምህርም ያቃል አንቺም ታቂያለሽ እናም በጣም ነው ማዝነው ቃላትም የለኝም እሱ ብቻ አይደለም ይሄንን ስላወቅነው ነው እንጂ ይሄንን ታሪክ እሱ ብቻ አይደለም በየቀኑ በየጊዜው እንደዚህ አይነት ነገር የሚፈጠርባቸው ወንዶች አሉ እገሌ ራሱን አጠፋ የሚባለው ያለ ምክንያት አይደለም እንደዚህ እየተደረገ ነውና እባካችሁ በጣም እንደዚህ ነገር ደግሞ የሚከሰተው ብዙ ጊዜ በሴቶች ላይ ነው እናም አታድርጉ ግዴላችሁ አስቡላቸው ወንዶችም ያሳዝናሉ እስኪ አስቡት ወንድ ልጅ ለፍቶ ጥሮ ግሮ ወደ ላይ ወደ ታች አያሳዝናችሁም እንደዛ አድርጎ ያመጣውን ንብረት ለመካፈል ብለሽ ገና ለገና ነገ ስለምፈታው ሀብት ንብረቱን ወደ ራሴ ካዞርኩ በኋላ ስለምፈታው ብለሽ አስበሽ ምትገቢ እህት ሴት ለምን ይሄ መሆን የለበትም ወንድ ልጅ ደግሞ ለቤቱ ጎበዝ ነው እውነት ለመናገር ወንዶች ጎበዞች ናቸው ቤታቸው እንዲጎልባቸው አይፈልጉም ጧት ይወጣሉ ማታ ይገባሉ በቃ ራሳቸውን ቢዚ ነው የሚያደርጉት ካንዳንድ ወንድሞች በስተቀር ስራ የማይወዱ አሉ አይደለ በየበሱስ በምን ተጠምደው አሉ አንዳንድ ግን ደግሞ ትዳር ውስጥ የገቡ ወንዶች ግን ጎበዞች ናቸውና አያሳዝኑሽም በጣም ማለት እንጃ ወንዶች ምክንያቱም ይለፋሉ ይጥራሉ ቤታቸው እንዲጎል አይፈልጉም ሴት ልጅ ደግሞ ስትፋቱ ደግሞ ሴት ልጅ ነች አብዛኛውን ቢያንስ ከ100 75% እንበለው አንዳንድ ሴቶች የምትወስዱት ንብረት እንደዛ ነው እና ለምን ያለፋንበትን ስንበላ ደስ አይልም እውነት ለመናገር እንዴ በጣም ከባድ ነው ወንድ ልጅ ትንሽ ነገር ነው ለራሱ የሚያስቀረው አንዳንዶቹ እንደውም ሲፋቱ በቃ እኔ አልፈልግም በቃ ምናምን ብለው ከመናደዱ የተነሳ ውሰጁ በቃ አልፈልግም ውጪልኝ ይላሉ ከመናደዱ የተነሳ ማለት ነው እናም እድሜውም ሊያሳዝነን ይገባል ምክንያቱም እድሜውን መስዋዕት አድርጎ ነው
እዚህ ጋር አንቺን እንትን ይያለ ያለውና ልታዝኝለት ይገባል እህቶች ለእናንተ ነው ግድ የላችሁም ስሙ ይጠቅማችኋልና ይሄንን ገጠመኝ የምታዳምጡ ሁሉ የምትመለከቱ ሁሉ በዚህ ገጠመኝ ትማሩበታላችሁ ራሳችሁንም ደግሞ እንደምትፈትሹበት ተስፋ አደርጋለሁ ምክንያቱም በየብዙ ቤት ውስጥ ነው በየቤቱ ያለ ነገር ስለሆነ ነውና ሴቶች ራሳችሁን ፈትሹ ነው የምላችሁ እና በዚህ አጋጣሚ ኩል የምትኳሉ እህቶች እኔም አለሁበት ምክንያቱም ያለፍኩበት ስለሆነ እኔም እኳል ነበር በርግጥ እንዲያምርብን ነው አይደለም እንኳለው ግን አይደለም እናቶቻችንም ቢሆኑ በልጅነታችንም የሚኩሉን ለምንድን ነው ስንላቸው ላይነ ጥራት ነው ይሉናል ግን ደግሞ አውቀው ነው አይደለም አውቀው ነው ማለት እነሱ ያዋረሱን ነው እኛ አይገባንም እንጂ እንደዛ ነው ኩል ግን ማለት በአጠቃላይ ኩል ብቻ ሳይሆን ሜካፕ የተባሉ ነገሮች ይሄ አይላሽ ምናምን እግዚአብሔር ይመስገን እኔ በርግጥ ብዙ ሜካፖች ብጠቀምም ይሄ አይላሽ ምናምን አልወድምና በጣም ነው የሚቀፈኝ ጥፍርና አይላሽ አላደረኩም ሌሎችን ብጠቀምምና የምትጠቀሙ ሴቶች ውበታችን ይሄኛው ማንነታችን ነው ምክንያቱም እኔ አሁን እንደው ፎቶ ባሳያችሁ ደስ ይለኝ ነበር ሌላ ጊዜ ያሳያችኋለሁ ምክንያቱም አሁን ሳይው በጣም ነው መስቀው ራሴን ሳይው ፎቶኒ በፊቱንና ያሆኑንና ኮንፊደንስ ያለኝ ግን አሁን ላይ ነው ምክንያቱም ሙሉ ሰው ነኝ አሁን ምክንያቱም ያኔኮ ወይኔ ጻጉሬ ወለቀ ሜካፕ ጠፋ ተበላሸ ምናምን በጣም ሰቀቀን ወይኔ በተለይ ዝናብ ሲዘንብማ ምክንያቱም የገጠማችሁ ሴቶች ታቁታላችሁ እና ኮንፊደንስ አይሰማችሁ ሜካፕ ስትጠቀሙ እና የምትጠቀሙ በአጠቃላይ ኩል ላይ ነው ያተኮርነው በርግጥ ዛሬ ግን ሁሉንም ነው በአጠቃላይ እንዲተታው እየነገርኳችሁ ያለውትና ታው ይሄው ጥፍርም የለብኝም እንደምታዩት እና እኔ ማለት ኮንፊደንስን በጣም ነው የምወደው አሁን ላይ ገጠመኙን ሳቀርብ ፍርሃት ምናምን ካሜራ ስለምፈራ ነው እሺ እንጂ ኮንፊደንስ ከካሜራ ጀርባ አለኝ እሺ ይሄንን ነው ልላችሁ የምፈልግ እናም አትኳሉ አትጠቀሙ አንድ ቀን እስኪ ሳትጠቀሙ ውጪ ማለት ነው ከዛ የሚሰማችሁን ስሜት ምናልባትም አንድ ቀን ወጣችሁ ኮሜንት ልታደርጉልኝ ትችላላችሁ ዛሬ እኮ ወጣን እንደዚህ ምናምን ልትሉ ትችላላችሁና ኮሜንት ላይ ያው ጠብቃለሁ አስተያየታችሁን ለውበት ነው ወይስ ለምንድን ነው የምንጠቀመው የሚለውንና ኩል ከፈለግን መንፈሳዊ ኩል መጽሐፍ ቅዱስ ላይ ራእይ ዮሐንስ ላይ ያው ቁጥሩን ባላስታውስም አለ መንፈሳዊ ኩል ከፈለጋችሁ እኔ ሰጣችኋለሁ ነጩንም ልብስ እንድታዩበት እሰጣችኋለሁ ብሎናልና ጌታችን ያ ማለት መንፈሳዊ ኩል ቅባ ቅዱስ አለ ቅባ ቅዱስ ተቀብታችሁ መውጣት እኮ ነው ምንም ይሄ ስማቸውን አላቃቸውም አሁን ጠፍተውብኛል ረስቻቸዋለሁ እሱን ግዴታ መቀባት አይጠበቅብንምና ቅባ ቅዱስ ተቀብታችሁ ውጡ እኔ አሁን ቅባ ቅዱስ ነው ተቀብቼ የምወጣው እሺ አሁንም ያው እንትን ስለጠፋ ነው እንጂ ተቀብቻለሁ ቅባ ቅዱስና ቅባ ቅዱስ ተቀብታችሁ ውጡ ጸበልም ተጠመቁ ህይወታችሁን ቀይሩ ብዙ ሴቶች ተቀይራችሁ ማየት ፈልጋለሁ መምህርዬንም ደስተኛ ማድረግ ፈልጋለሁ ደስ እንድለው ፈልጋለሁና ብዙ ሴቶች ተቀይራችሁ ኮሜንት ላይ እንደዚህ ነው ትቻለው ኩል ትቻለው ብዙ ነገር ትቻለው እንድትሉኝ ይፈልጋለሁና ብዙ አስተያየቶችን እጠብቃለሁ እና ያው እንግዲህ ትንሽ ካሜራ በጣም ስለምፈራ ነው ገጠመኙን ያው እንግዲህ ሌላ ጊዜ በደንብ ማቀርብላችሁ ይሆናል ከህቶቼ ጋር ባለፈው እንግዲህ 73ኛ ገጠመኝ ይዘንላችሁ መተን ነበር ያው ከዚህ በኋላ ተራ በተራ እንድናቀርብ ፈቅዶልናል መምህርዬና በዚህ እንኳን እናግዘው ብለን ነው ኮሜንት ላይ ማንበበናል ባለፈውና እሰይ ጎበዞች በርቱ መምህርን አግዙት ያላችሁን አላችሁና እሱን አስበን ነውኛ ስለዚህ አስተያየታችሁን እንቀበላለን በዚህ አጋጣሚ ኩልም ሜካፕም ያቆምኩት መጽሐፈ ሄኖክ ምዕራፍ 2ን አንብቤ ነው እናንተም አንብቡት ገብታችሁ ምክንያቱም አዛዝኤል ለሴት ልጅ ቅንድብ መቀንደብን ኩል መኳልን እና ደግሞ እንሾሽላ መሞቅ እግራችን ላይ አልቦ እና ደግሞ የተለያዩ ጌጣጌጦችን እንድንጠቀም ያደረገን እሱ ነው ለወንዶች ደግሞ እና ይሄ የረሳውት የጃምባር እሱ እና ደግሞ ለወንዶች ጦር መማዘዝ ሰይፍ መማዘዝ መገዳደል በአጠቃላይ ጦርነትን ያመጣው እሱ ነውና አዛዝኤል የሚባለው መልአክ ነው ያስተማረንና በርግጥ ባለማወቃችን ነው እስከዛሬ አሁን ግን አውቀናል እንድናውቅ ደግሞም ይሄው እንደነ መምህር ያሉ መምህራኖችን ሰጥቶናል እናም ይሄ አዛዝኤል የሚባለው መልአክ እውነት ለመናገር በጣም ነው ያናደደኝ እኔንም
ማለት የወደቀ ነው የተጣለ ነው መልአክ ማለት ያው በጣም የተከበረ ስም ነው ምክንያቱም እነ መልአኩ ቅዱስ ሚካኤል እነ ቅዱስ ገብርኤል ሰባቱ ሊቃነ መላእክት 99ኙ መላእክት ብዙ መላእክት ማለት የከበረ ስም ነው ግን ደግሞ እሱ መልአክ የሚለው ይሁን ራሱን በራሱ ጥሎታል አዛዚኤል ማለት ነው እውነት ለመናገር እኔ ያነበብኩት መጽሐፍ ቅዱስን በጣም ነው የተናደድኩት ወይኔ ባገኘው ሰው ቢሆን ኖሮ ባገኘውና በበቀለው ነበር ግን ማግኘት አልችልም መልአክ ስለሆነ ስለተጣለም ደግሞ ሲኦል ውስጥ ነው ያለውና እላችኋለሁ እህቶቼ አቁሙ ግዴላችሁ አንብቡት ደግሞ በመጽሐፈ ሄኖክ ምዕራፍ 2ን አንብቡት በደንብ እና ቤተሰቦቼ የዛሬውን ገጠመኝ እንደወደዳችሁት ተስፋ አደርጋለሁ ብዙ እንደምትማሩበት ኮሜንት እንደምትሰጡበት ተስፋ አደርጋለሁ አይ ምናምን እንዳትሉ አስተያየታችሁን በስነ ስርዓት ያለውን ነገር እንደዚህ አድርጊ እንደዚህ አስተካኪ የሚለውን ንገሩኝ ያው እኔ በርግጥ መነግራችሁ የመጀመሪያዬ ስለሆነ ያው እየፈራው ነው ራስና ያው ፍርሃት ምናምን ስላለ ነው በቀጣይ ደግሞ እሱን አስለቅቄ ፍርሃትን አስወግጄ እመጣለሁ ከእህቶቼ ጋር እንመጣለን ተራ በተራ እናቀርባለን ያላችሁን ሐሳብ አስተያየት በኮሜንት ላይ አስቀምጡ እና ቤተሰቦቼ የዛሬው ገጠመኝ ይሄን ይመስል ነበር እንደወደዳችሁት እንደምትወዱትም ደግሞ ሰምታችሁ ተስፋ አደርጋለሁ ስለነበረን ቆይታ የአምላካችን የእግዚአብሔር ስም የተመሰገነ ይሁን እወዳችኋለሁ አከብራችኋለሁ መልካም ቆይታ ሐዘኗት ከው በጌታ ወገረ ደሙ ሲፈስበት ስጋው ተቆረሰ ሊቶስተ አወልቆ ለአዳም ልጅ ፍጥረት ድንግል ማርያም አንድ ልጅ ያለች ድንግል ማርያም አለቀሰች ልጄ አንድ ልጅ ያለች ሐዘኗ ጥልቅ ነው በጌታ ወገረ ደሙ ሲፈስበት ስጋው ተቆረሰ ለአዳም ልጅ ፍጥረት ድንግል ማርያም አለቀሰች ልጄ አንድ ልጅ ያለች ድንግል ማርያም አለቀሰች ልጄ አንድ ልጅ ያለች ስጋና ደሙ ያሳየው ትሕትና ስጋና ደሙ አካሏ ነውና ስጋና ደሙ ምስጢር የታየበት ስጋና ደሙ ሕይወት ነው በእውነት ስጋና ደሙ ለእኛ ስጋና ደሙ ፍጥረት በእርሱ አመነ ሐዘኗ ጥልቅ ነው በጌታ ወገረ ደሙ ሲፈስበት ስጋው ተቆረሰ ሊቶስተ አወልቆ
ደሙ የፍቅር አርማ ነው ስጋና ደሙ አምኖ ላወቀው ሰው ሐዘኗ ጥልቅ ነው በጌታ መገረፍ ደሙ ሲፈስበት ስጋው ተቆረሰ ሊጦስ ተላወድቆ ለአዳም ልጅ ፍጥረት ድንግል ማርያም አለቀሰች ልጄ አንድ ልጅ እያለች ድንግል ማርያም አለቀሰች ልጄ አንድ ልጅ እያለች ስጋና ደሙ ያሳየው ትሕትና ስጋና ደሙ አካሏ ነውና ስጋና ደሙ ምስጢር የታየበት ስጋና ደሙ ሕይወት ነው በእውነት ስጋና ደሙ ለእኛ እውቀት ሆነ ስጋና ደሙ ፍጥረት በእርሱ አመነ ሐዘኗ ጥልቅ ነው በጌታ መገረፍ ደሙ ሲፈስበት ስጋው ተቆረሰ ሊጦስ ተላወድቆ ለአዳም ልጅ ፍጥረት ድንግል ማርያም አለቀሰች ልጄ አንድ ልጅ እያለች ድንግል ማርያም አለቀሰች ልጄ አንድ ልጅ እያለች ሐዘኗ ጥልቅ ነው በጌታ መገረፍ ደሙ ሲፈስበት ስጋው ተቆረሰ ሊጦስ ተላወድቆ ለአዳም ልጅ ፍጥረት ድንግል ማርያም አለቀሰች ልጄ